በአሁኑ ሰዓት የምስራቅ አፍሪካ ቀንድ በተለይም ቀይ ባህርና ባብል መንደብ በዓለም ያሉ ሀያላኑ ሀገራትና መካከለኛ ምስራቅ ሀገራት ሌሎችም አካባቢውን በመቆጣጠር ይዞታቸውን ለማስፋፋት በከፍተኛ ደረጃ እየተንቀሳቀሱ ይገኛሉ። ከሩቅ መጥተው እነ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ቻይና፣ ሳውዲ አረቢያ፣ ቱርክ፣ አረብ ኢሚራት እና ሌሎችም በጅቡቲ ወደብ የሰፈሩ ሲሆን በ50 እና 60 ኪሎ ሜትር ከቀይ ባህር ርቃ የምትገኘው በቀይ ባህር ላይ ለዘመናት የባህር ወደብ የነበራት ኢትዮጵያ ረቂቅ በሆነ ተንኮል የባህር ወደብ እንዳይኖራትና ከሌላ ጎረቤት ሀገራት ጥገኛ ሆና እንድትኖር ብሎም ለወደብ ኪራይ ካላት ጂቲፒ ላይ 20% የሚሆነውን በመክፈል እንድትከፍል እየተደረገ ትገኛለች። በእርግጥ እርስ በርሳችን ባለው ሽኩቻ፣ አለመስማማት የህዝባችንን የዓለም ፖለቲካ ሚዛን እይታና አመለካከት ያልበሰለ መሆን፣ ጠንክሮ ለብሔራዊ ጥቅም አብሮ ያለመስራት፣ ያለመተባበር ብሎም በተለያዩ ጊዜ በሚፈጠሩ ግጭቶች በስልጣን ላይ ያሉ አካላት በሚወድቁበት በሚወገዱበት ጊዜ ያሰፈሰፉ የውጭ ጠላቶቻችን የኢትዮጵያን መውደቅ መበታተን የሚጠብቁ የውጭ ጠላቶቻችን አጋጣሚውን ተጠቅመው ከቀይ ባህር ወደብ እንድንርቅ አድርገውናል። ታላቅ የነበረችው በቀይ ባህር ላይ ሰፊውን የቀይ ባህር ስታስተዳደር የነበረችው ኢትዮጵያ የበይ ተመልካች ሆና ብሎም ጥገኛና ለማኝ እንድትሆን ተደርጋለች። ከብሔራዊ ጥቅምና በጋራ አንድነት ትልቅ ይልቅ እኔ ስልጣን ካልያዝኩ፣ እኔ ካልመዘበርኩ የሚሉ ጎጠኞች በየቦታው እንደ አሸን እየፈሉ በመሆኑ አሁንም ለመበታተን ብዙ ቅሪታችንን የቀረችንን ሀገረ ምድር ለመበታተን በውስጥም ባሉ አርቆ በማያስቡ ጽንፈኞች በውጭ የሀገራችንን መበተን ቀን ከሌሊት በሚሰሩ ጠላት ሀገሮች ቅንብር የሀገራችንን ውድቀት ለማፋጠን የሚችሉትን ሁሉ እያደረጉ ይገኛሉ። በአንጻሩ ግን ለጋራ የህዝብ ጥቅም የቆሙ በሀገር ፍቅር ስሜት የነደዱ ኢትዮጵያውያን የኢትዮጵያን ብልጽግና የሚሹ የሀገርን ሰላምና አንድነት ለማስጠበቅ ለአንድም ሰከንድ ዞር የማይሉ ሀገር የሚጠብቁ የመከላከያ ሰራዊትና በውጭም በውስጥም በሲቪል ውስጥ በቅንነት አገልግሎት የሚሰጡ ቆራጥ ልጆቿ ስላሏት በዚህ ሁሉ ሙሰኛ ጎጠኛ በተስፋፋበት ህብረተሰብ ውስጥ ቀማኛ በበዛበት ህብረተሰብ ውስጥ ነጥረው በመውጣት የሀገራችንን የወደፊት ተስፋና እድገት እያለመለሟት ይገኛሉ። ወደ ወቅታዊ የቀይ ባህር ወደብ በተለይም አሰብ ወደብ የማንነት ጥያቄ ስንመለስ ተደጋግሞ እንደተገለጸው እኛ እውነታው አሰብ ወደብ ኢትዮጵያ ለዘመናት ስትጠቀምበት የነበረ በጂኦግራፊ አቀማመጡም ኢትዮጵያ የሆነ ወደብ ነው። እንደሚታወቀው ባለፉት ዘመናት ኢትዮጵያ 90% የሚሆነውን ከውስጥና ከውጭ የሚተላለፈውን ንግዷን የምታሳልጥበት ዋናው የቀይ ባህር ወደቧ አሰብ ወደብ ነበር። ዛሬ ግን ሀገራችን ወደብ አልባ ሆና በየቦታው ይህንን የህልውና ጥያቄ ለመመለስ እያማተረች ትገኛለች። ካለፈው ታሪክ ስንጀምር በ1869 አንድ የጣሊያን ሚሽነሪ የሆነ ጆሴፔ ሳፔቶ የተባለ ጣሊያናዊ በሮቤርቶኖ ሺፒንግ ካምፓኒ አማካኝነት ወደብ በጣም ረካሽ በሆነ ገንዘብ በመግዛት አሰብን ገዝቷት እንደነበረ ይነገራል። ሆኖም የጣሊያን መንግስት በቀኝ ግዛት ህልሙን ለማሳካት የዘለቀ ፕላን ስለነበረው በ1882 የጣሊያን መንግስት
የአሰብን ወደብ ተቆጣጠረ እና የአሰብን ወደብ በማልማት የኢትዮጵያ የውጭና ገቢ የንግዷን በመቆጣጠር እኔ ከፈቀድኩ ታስገቢያለሽ፣ እኔ ካልፈቀድኩ ደግሞ አታስገቢም ማለት ጀመረ። ይህንን ዘግተውም የተረዱት በወቅቱ የነበሩት መሪ አፄ ምኒልክ ህዝብን አስተባብረው በመዝመት ሁላችንም የምንመካበት የጥቁር ህዝቦች ሁሉ የሚመኩበት እና የምንኮራበት የአድዋ ድልን ይህንን መሰሪ የቅኝ ግዛት እብሪት ጎማ እንዲተነፍስ አደረጉ። በአድዋው ድል ማለት ነው። በወቅቱም የነበረው የአፄ ምኒልክ አገዛዝ አብዛኛውን የውጭ ንግድ በፈረንሳይ ቅኝ በነበረችው ጅቡቲ በማዞር ይገበያዩ እንደነበረ ታሪክ ይነግረናል። በ1952 ኤርትራ በፌዴሬሽን ከኢትዮጵያ ጋር ከተቀላቀለች በኋላ እንደገና አሰብ ዋናው የኢትዮጵያ የባህር ማዶ የንግድ መዳረሻ ሆነ። በፍጥነትን በመስፋፋት 90% የሚሆነውን የኢትዮጵያ የባህር ላይ ንግድ ዋናው መተላለፊያ ሆነ። በኋላም በ1967 በጣም ትልቅና ዘመናዊ የሆነውን የድፍድፍ ነዳጅ ማጣሪያ ፋብሪካ ኢትዮጵያ በብዙ ሚሊዮን ዶላር አውጥታ በአሰብ ወደብ ላይ ገነባች። ይህ በጣም ግዙፍ የሆነው የነዳጅ ማጣሪያ በኢትዮጵያ ቀዳሚና ታላቅ ታሪካዊ የኢንዱስትሪ ልማት ሆኖ በግንባር ቀደምትነት ይነሳል። ይህ የነዳጅ ማጣሪያ የተገነባው በራሽያ ኢንጂነሮች ሲሆን ድፍድፍ ነዳጅ ከውጭ በማስገባት ንጹህ ቤንዚንና ጋዝን በማምረት ለሀገር ውስጥ ፍጆታ ያሰራጭ ነበር። ከፍተኛ ኢኮኖሚያዊ ጥቅም አስገኝቶ ነበር። ከ500,000 ሜትሪክ ቶን ነዳጅ ድፍድፍ ነዳጅ በማጣራት ጋዞሊንና ዲዝልን በማምረት ለሀገር ኢኮኖሚ ከፍተኛ አስተዋጽኦ ያደርግ ነበር። ለብዙ ኢትዮጵያውያንም የስራ ዕድል ፈጥሮ ነበር። ሆኖም ኤርትራ እንደገና በሻዕቢያ ጀብደኞች አካባቢውን ከተቆጣጠሩት በኋላ ሪፋይነሪው እንዳልነበረ ሆኖ ወድሟል፣ ከጥቅም ውጭም ሆኗል። በአሁኑ ወቅት እንደነዚህ ዘመናዊ የተሻሻለ የሪፋይነሪ ፋብሪካ ያላቸው አፍሪካ ሀገራት ቢኖሩ ናይጄሪያ፣ ደቡብ አፍሪካ፣ አንጎላ እና ኬንያ ይገኙበታል። በእርግጥ እነዚህ ሀገራት የራሳቸው የሆነ የነዳጅ ሀብት ስላላቸው የራሳቸውን ድፍድፍ ነዳጅ አውጥተው ራሳቸው አጣርተው ለገበያ ያቀርባሉ። ኢትዮጵያ የምትለየው ድፍድፍ ነዳጅ ከውጭ በመግዛት አምርታ ለሀገር ፍጆታ ብቻ በማቅረብ ነው። ኢትዮጵያ የአሰብ ወደብን አታም የጅቡቲ ወደብን መጠቀም ከጀመረችበት ጊዜ ጀምሮ ለዚህ ትንሽ ሀገር የወደብ ኪራይ እስከ $2 ቢሊዮን የሚደርስ ወጪ ታወጣለች። በቀኝ እጅ አግኝቶ በግራ እጅ እንደማስረከብ ማለት ነው። አሰብ ወደብ በባብል መንደብ እንደመገኘቱ በጣም ስትራቴጂካዊ የሆነ ቦታ ነው። በተለይ ለኢትዮጵያ የህልውናዋ መሰረት ነው። በዚህ አካባቢ በአሁኑ ወቅት በሩቅም በቅርብም ያሉ አካባቢውን ለመቆጣጠር ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ይህንን አካባቢ መቆጣጠር ማለት የዓለምን የገበያ እንቅስቃሴ መቆጣጠር ማለት ነው። ሳውዲ አረቢያ እና ዩናይትድ አረብ ኤምራት ይህን አካባቢ ለመቆጣጠር ከፍተኛ እንቅስቃሴ እያደረጉ ነው። ይህ አካባቢ ለብዙ ሀያላን ሀገራት ሆትስፖት እየሆነ ነው። አሁን ሳውዲ አረቢያ በአሰብ ወደብ ላይ ኢንቨስት ለማድረግ እየተንቀሳቀሰች ትገኛለች። ለምን ሳውዲ አረቢያ በዚህ ወደብ ላይ ኢንቨስት ለማድረግ ፈለገች ብለን ስንጠይቅ ሳውዲ አረቢያ ቪዥን 2030 ማለትም በጅቡቲ ላይ ያላትን ኢንቨስትመንት በመቀነስ አዲስ ሎጂስቲክ ሀብ በአሰብ ላይ መገንባት ትፈልጋለች። የንግድ እንቅስቃሴውንም ማሳለጥ ትፈልጋለች። እስካሁን ሳውዲ አረቢያ በአፍሪካ ቀንድ ላይ እስከ $30 ቢሊዮን የሚደርስ ኢንቨስትመንት አላት። ኢትዮጵያ በአንጻሩ ብዙ አይነት ፍላጎት አላት። ከወደብ ጥገኝነት መላቀቅ፣ የራሷ የባህር ወደብ ኖሯት
የቀድሞውን የባህር ኃይሏን ገናናውን መመስረት ትፈልጋለች። የሌላን ሀገር ሳይሆን በግፍ የተወሰደባትን የተገለለችበትን ወደብ መልሳ ማግኘት ትፈልጋለች። 130 ሚሊዮን ሕዝብ ያላት ሀገር ኢትዮጵያ የወደብ መውጫዋ ተዘግቶ ረጅም ተረጋግታ መቆየት ፍጹም አትችልም። ግን በተቻለ ሁሉ በዲፕሎማሲ ስምምነት ያለውን ውጥረት እንዲፈታ ትሻለች። በዚህ አካባቢ ሳውዲ አረቢያ ብቻ ሳትሆን አረብ ኤሚራት፣ ቱርክና ሌሎችም አካባቢውን ለመቆጣጠር ፍላጎት አላቸው። ስለዚህ በእነዚህ ሀገራት መካከል ውድድሩ ከፍተኛ ነው። አሁን ሳውዲ አረቢያ በአሰብ ላይ ኢንቨስት ካደረገች ከነበረው ካርጎ መጠን ከ2.5 ሚሊዮን ቶን ወደ 5 ሚሊዮን ቶን ያድጋል። ይህም ማለት ከጅቡቲ ወደ አሰብ ይመጣል ማለት ነው። ይህ ለኢትዮጵያ አዲስ ቻሌንጅ ይሆናል ወይስ ሳውዲ አረቢያ ከኢትዮጵያ ጋር በመስማማት አዲስ የዲፕሎማሲ ስምምነት ይደረጋል? ሳውዲ አረቢያ ኪ ሜዲየተር ሆና በኢትዮጵያና ኤርትራ መካከል ያለ ልዩነት በሰላማዊ መንገድ ትፈታው ይሆን ወይስ የአሰብ ጉዳይ በእንጥልጥል ላይ ያለ ከፍተኛ ውጥረት ሆኖ ይቀጥላል? የኢትዮጵያ የአሰብ ወደብ ጥያቄ ችላ የሚባል አይደለም። እስቲ እናንተ በዚህ ሀሳብ ላይ ያላችሁን ሀሳብ አካፍሉ። ገናው